ቲፒኤልኤፍ የፕሪቶሪያው ስምምነት እንዲፈጸም አይፈልግም። የፈጸመለት ሱሳይድ ሆኗል ለቲፒኤልኤፍ ማለት ነው። ራስን በራስ እንደማጥፋት ይቆጠራል። ለምን የሚለው ነገር እናንሳ። ቅድም ወዳልኩት ጥያቄ እመለሳለሁ። እንግዲህ በዋናነት የፕሪቶሪያው ስምምነት ቀደም ሲል አፈወርቅም ሲያነሳ እንደነበረው በጣም 3 ትልልቅ መሰረታዊ ነገሮች አሉ። በነዛ ጉዳይ ላይ መደራደር አይቻልም። ቲፒኤልኤፍም ሆነ የፌዴራል መንግስት ማለት ነው። አንደኛው የህብረ ብሔራዊ አንድነትን ሊጣረሱ የሚችሉ ማናቸውም ጉዳዮችን በዚህ የፕሪቶሪያ ስምምነት ለድርድር የሚቀርቡ ነገሮች አሉ። ያ ማለት ሁሉም ብሔር ብሔረሰቦችና ህዝቦች እኩል ናቸው የሚለው ነገር ትወስዳለህ ማለት ነው። ይሄን ነገር ፕራክቲካሊ እንዲፈጸም አይፈልግም ቲፒኤልኤፍ። ተወረድክ፣ ልትበላ ነው፣ በዛ በዚህ መጡበት የሚል ስጋትን እየፈጠረ የመጣበት ሂደት ታያለ። ትልቁ ነገር ለምሳሌ ዲዲአርን እውን ለማድረግ ሁሉም ተባባሪ መሆን አለባቸው የሚል ቅድም አፈወርቅ ሲያነሳ ነበር። ዲዲአር ከምንም በላይ ተግባራዊ ቢደረግ ተጠቃሚ የሚሆነው የትግራይ ህዝብ እንደሆነ ምንም እንትን ማሳየት አይጠበቅም። ምክንያቱም በጦርነቱ አይተዋል። ድጋሚ ሌላ ጦርነት የምትጠራ ከሆነ የምትጋብዝ ከሆነ ምን ልታጣን እንደምችል ማወቅ አለብህ። በነገራችን በዚህ ጦርነት የተሳተፉ አካላት እነማን ናቸው ብለህ ውሰድ። ትግራይ አሁን ካለችበት አንድ ስቴፕ አሄድ ሊያስቀጥል የሚችል ወጣት ነው እዚህ ጦርነት ውስጥ የተማገደው ማለት ነው። ያ ማለት ምንድነው? ቲፒኤልኤፍ ያለ ጦርነት ጉዳዩ መጨረስ ይችል ነበር። ለምሳሌ ፕሪቶሪያውን ቢያከብር ኖሮ ከዛ በኋላ ጦርነት የለም ብለህ መውሰድ ይችላል። የትግራይ ህዝብ ይረጋጋ ነበር። ግን ፕሪቶሪያው ተገበረ ማለት ቲፒኤልኤፍ ካሁን ቀደም በትግራይ ህዝብ ላይ ሲያደርስ የነበረው በአንድም በሌላ መንገድ ሲያደርሳቸው የነበሩ እያንዳንዱ ነገር ሁሉ ኤክስፖዝ ይወጣል፣ ይጋለጣል ማለት ተጠያቂነትም ያስከትላል ማለት። ምናልባትም ክቡር ጠቅላይ ሚኒስትሩ ያሉት አንዱ ይሄ ነው። ትራንዚሽናል ጀስቲስ የሚል ነገር አንስተው ነበር። የሽግግር ፍትህ ማለት እያንዳንዱ በአንዱ ላይ ሲያደርስ የነበረው ጥቃት እና ችግር ወይ ጥፋት ምንድን ነው በጊዜ ሂደት ይጠየቃል የሚል ሀሳብ አነስተው ነው። ስለዚህ ቲፒኤልኤፍ ያጠፋውን ያውቃል። በነገራችን ላይ ከለውጥ አመራር ከመጣ ጊዜ በኋላ ሳይሆን ከዛ በፊት የነበረው ጥፋቱን በሺ የሚቆጠር ጥፋት አለው ማለት ነው። ያ ጥፋት ኤክስፖዝ እንዲደረግ አይፈልግም ይሄ ቡድን ማለት። ምክንያቱም ይሄ ቡድን ያ ጥፋት ኤክስፖዝ የሚደረግበት አጋጣሚዎች የሚፈጥር ከሆነ ራሱን በራሱ ያጠፋል ማለት ነው። አንድ ሌላኛው ነገር ያለ ጦርነት መቀጠል አይችልም ይሄ ቡድን ማለት ነው። ብዙ ነገሮች በሆደ ሰፊነት ያለፏቸው ነገሮች እንዳሉ ጠቅላይ ሚኒስትሩ የሚያሳዩ ነገሮች አሉ ማለት ነው። ስለዚህ ቲፒኤልኤፍ ይሄን ፕሪቶሪያ ስምምነት ተከበረ ማለት ቲፒኤልኤፍ ይጠየቃል። መጠየቅን አይፈልግም። ላለመጠየቅ ብዙ ወጣቶችን አስጨርሷል። ስለዚህ ምን የሚያደርገው እንዳይተገበር ነው የሚያደርገው። እንዳይተገበር እንዴት ሊያደርግ ይችላል ነው? መረጃ ያዛባል። ልትበላ ነው፣ ልትዘረፍ ነው፣ በዚህ አካባቢ መጥቶብሃል፣ በዚህ ወሰን ማስከበር ለዚህ አይነት ችግር ተፈጥሮብሃል እየተባለ በየሰዓቱ ህዝቡን እያነቃነቀና ንቅናቄ እየፈጠረ ወደ ሌላ ችግር ውስጥ የማስገባት አባዚዎች እንዳሉት ያሳያል። ህዝቡ አሁን ሰላም የሚልበት ምክንያት ምንድን ነው ካልከኝ እንዲያቷል ፕራክቲካል አጥቷል። የትግራይ እናት 1 2 3 4 ጥቁር ልብስ ለብሳለች። በማን በዚህ ኃይል ማለት ነው። ለየትኛው ዓላማ? ለምንም። ለምሳሌ ሀገራዊ ብለህ የምትለው ዓላማ አለ። ቲፒኤልኤፍ እስካሁን ዋጋ የትግራይ ህዝብን ዋጋ ያስከፈለበት ሁኔታዎች ስታይ የትኛው የትግራይ ህዝብ ተጠቃሚነት አድርጓል ብለህ ካልክ ምንም ነገር የለም። እነሱ የ80 ዓመት ሆነው የ20 ዓመት ወጣት ለኔ መስዋዕት ይሁንልኝ ብለህ ካልክ ከዚህ በላይ ጥፋት የለም በነገራችን ላይ ማለት ነው። ስለዚህ አንተ ለህዝብ የምትታገል ከሆነ ለትግራይ ህዝብ ነጻነት የምትታገል ከሆነ እንደ ስምህ የትግራይ ነጻ አውጪ አይደለም የሚለው እንደ ስሙ ነጻ የሚያወጣ ከሆነ የትግራይ ህዝብ ማስጨረስ አልነበረበትም። ግን ጭር ሲል አይወድም ይሄ ቡድን። ጭር አለ ማለት ይጠፋል ማለት ነው። ስለዚህ የትግራይ ህዝብ በተደጋጋሚ እየከፈለ የመጣው መስዋዕትነት አንገሽግሾታል። ከዚህ በላይ መስዋዕትነት መክፈል አይችልም። ዲያስፖራ ሆኖ በአንድም በሌላ መንገድ የተዛባ መረጃ የተዛባ የሐሰት ፕሮፓጋንዳ ሲሰጡ የነበረው እዛም ሲንከባለል የነበረው አሁን ላይ መልሰህ ብታያቸው እንደዚህ አይነት ነገር የለም በዚህ ሰዓት ማለት ኮዝ ደርሶበታል። ይብዛም ይነስም 11ኛው ሰዓትም ቢሆን ከዚህ በኋላ ለማን ምን ማድረግ እንዳለባቸው የዲያስፖራ ማህበረሰብ ጠንቅቆ ያወቀበት ሂደት አለ። ስለዚህ ከዚህ በኋላ ምንም መጨመር አይፈልግም። ሰላም ነው የሚፈልገው። ሰላም የህልውናው ጉዳይ እንደሆነ አረጋግጧል። እንግዲህ በፌዴራል መንግስት በኩል ኮንስፓየር ሲደረግብህ ነበረ። እንደዚህ ልጠፋ ነው እንዴ ልትሆን ነው ሲባል የነበረው ክቡር ጠቅላይ ሚኒስትሩ በሚገባው ቋንቋ በነገራችን ላይ በአማርኛ ቢሆን እሺ ለፎልት ፋይንደርስ ምቹ ይሆናል። እንደፈለክ ትወጫጭቀው ይችላል። ምክንያቱም የቋንቋ ጋፕ ሊኖር ስለሚችል ማለት ነው። ቋንቋውን ማስተር ያደርጉ አማርኛን ማስተር ያደረጉ ሰዎች ለትግርኛ ተናጋሪው የሚያብራሩበት መንገድ በራሱ ሊወስንብህ ይችላል ማለት ግን ደግሞ ቀጥታ ነው በትግርኛ ቋንቋ ነው የተነገረው። በትግርኛ ቋንቋ ለዛው በሚገርሙ አባባሎች ማለት ነው። ይሄንን መደረጉ አንድም የትግራይ ህዝብ የት ላይ እንዳለና እውነቱ ምን እንደሆነ እንዲያውቅ የተደረገበት ሂደት ስላለ ከዚህ በኋላ ሰላም ነው የሚፈልገው። ለማንም መታገል እንደሌለበት ያመነበት የተረዳበት። ግሩም ነው። ንጽጽሮቹ ጥሩ ነበሩ ቴዲ። አፈወርቅ በህወሓት በትግራይ ሰላማዊ የፖለቲካ ድባብ ሊፈጥሩ ከሚችሉ ኃይሎች ጋር የተቃረነ ሐሳብ ከልጅነት እስከ እውቀት ድረስ ማራመዱ የምርጫ ሂደቶችን አንዳንድ ሐሳቦችን ለምክክር
ወደ ጠረጴዛ የሚያመጡትን እየተቃረነ መኖሩ ከጥንት ስሪት ባህሪው ምንድነው የሚነግረን? ምናልባት እኛ አንዳንድ ጊዜ ይሄ ለምሳሌ 50 ዓመት በላይ ሆኖታል አይደል ፓርቲው እንግዲህ ምርጫ ቦርድ እስኪሰርዘው ጊዜ ድረስ ያለውን እንኳን ብናስበው በአፍሪካ ሀገር ውስጥ አንጋፋ ልትለው የምትችለው ነገር ነው። ግን ከልጅነት እስከ እውቀት ያለውን የፖለቲካ ሂደትና ሐሳቤ ስታየው ተራማጅ ከሆኑ ሐሳቦች ጋር የተጣረሰና የተቃረነ ጉዳዮች መምጣታቸው ምንድነው የሚያሳየን ነገር? ማለት ህወሓት በስሪቱ ደረጃ ካየ ነው ቅድም ቴዲ ያስቀመጠው ህወሓት ኤግዚስት ለማድረግ ሁለት ነገር ይፈልጋል፣ ወይ ስልጣን ወይ ጦርነት። ስልጣን ላይ ካለ ጦርነት ባይኖርም ችግር የለበትም። ስልጣን ላይ ከሌለ ግን በጦርነት ውስጥ ነው ኤግዚስት ማድረግ የሚችለው። ይሄንን ህወሓት ስሪቱ በራሱ እንትን የሚያደርገው ነው። ግን ዋናው መሰረታዊ ነገር ለኔ ህወሓት በንግግር የማያምንበት አንደኛው ምክንያት በሀሳብ ላይ መሰረት ያደረገ ፓርቲ ስላልሆነ ነው። ሀሳብ ላይ መሰረት ያላደረገ ስትል አሁን ለምሳሌ ተፈጥሮ እንዲፋይ ያደረገ እኮ ነው ማለት ኢቮሉሽን ፎርዋርድ ነው አይደለም፣ ወደፊት ነው ኢቮልቭ እያደረገ የምትሄደው። እነሱ እኮ ሪቮልቪንግ ነው፣ ይሄ ሪቨርስ ኢቮሉሽን ነው ሲያካሂዱ የነበሩት። ወደ ኋላ በዝግመተ ለውጡን ወደ ኋላ ነው ዝግመተ ለውጥ ኑሮበት እንደገና ዝግመተ ለውጥ ነው እሱ ወደ ኋላም ነው ዝግመተ ለውጡ ደግሞ ሪቨርስ ኢቮሉሽን ይሉታል አንዴ። እና እሱ ነው መሰለኝ አንድ ጊዜ አቶ ጌታቸው ረዳ አንስተውት ነበረ፣ የሚጠነቁሉት እንኳን ወደ ኋላ ነው ይላል። እና አንዳንዴ ለኔ የህወሓት ባህሪ ለምሳሌ የፌዴራል መንግስቱ በተለይ ክቡር ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ በቃ በይቅርታ እንሻገር የሚል መርህ ይዘው ነበር። የህወሓት ሰዎች የሰሩትን ስራ የሚያውቁት የህወሓት ሰዎች ደግሞ አንዳንድ ያው ለምሳሌ ለመከራከሪያ አንዳንድ ሰዎች ይሄ ኢቨንት ቤዝድ ወይም ደግሞ ኢንሲደንት ቤዝድ የሆነ ካላንደር ሲስተም አለ፣ በትራዲሽናል ካላንደር። አሁን ለምሳሌ የተወሰኑ ቅድሚያት ምናምን አግኝታቸው ከሆነ መቼ የተወለዱ ስትላቸው እከሌ የሆነ ቀን እንደሚባለው አንዳንድ ያው ለምሳሌ አንዳንድ ሰዎች ህወሓት ከአዲስ አበባ የተባረረ ቀን ይላሉ። ህወሓት ከአዲስ አበባ አልተባረረም፣ እራሱን የሄደው። ዋናው መሰረታዊ ነገር በይቅርታ እንሻገር ሲባል ህወሓታውያኑ የሰሩትን ስራ ስለሚያውቁ ይሄ ነገር ለኛ የሚሰራ አይመስለንም። የፌዴራል መንግስት ወንበሩን እስኪያደላድል ድረስ ነው፣ የፍትህ ደጅ ያቆመናል። ስለዚህ ያለንን የፖለቲካ ሴራ አሟጠን ወንበሩን እንዳያደላድል እናድርግ በሚል የተለያዩ የፖለቲካ እንቅስቃሴዎች አድርጓል። ተደጋጋሚ አላስፈላጊ የፌዴራል መንግስቱ ያንን የፖለቲካ ሴራ እነሱ በተበተቡት የፖለቲካ ሴራ ተጠልፎ ባለመውደቁ ከዛ በኋላ መሳሪያ ወደ ማንሳትና የፌዴራል መንግስቱን ላይ ወንበሩ እንዳያደላድል የትጥቅ ትግል ጀመሩ ማለት ነው፣ ወይም ደግሞ የጦርነት እንቅስቃሴ ጀመሩ። ስለዚህ ለኔ በድርድር በውይይት ምናምን የማያምኑበት አንደኛው ምክንያት 27 ዓመት ሙሉ በአንድ ሀሳብ ሲያነክስ የመጣ ድርጅት ነው። በአንድ ሀሳብ ዙሪያ ለመከላከያውም አብዮታዊ ዲሞክራሲ ነው፣ ለልማቱም አብዮታዊ ዲሞክራሲ ነው፣ ለዲፕሎማሲውም አብዮታዊ ዲሞክራሲ ነው፣ ለሁሉም ነገር አብዮታዊ ዲሞክራሲ ነው። በዚህ አንድ ሀሳብ እያነከሰ 50 ዓመት ሙሉ የመጣ ድርጅት ነው። ይሄ ድርጅትን ዛሬ ተከራክረና ጠረጴዛ ዙሪያ ላይ ተከራክረ ነው ተወያይተ ነው ችግር ምንፈታው ስትለው በጠረጴዛ ላይ ይዞ የሚመጣው ሀሳብ የለም። ጠረጴዛ ላይ ይዞ የሚመጣው ሀሳብ ቢኖር ኖሮማ ትግራይ ክልል ውስጥ ያሉ ፓርቲዎችን እንኳን አትሊስት አሁን እኮ ትልቁ ችግር እኮ ከፌዴራል መንግስቱ ጋር አይደለም ተነጋግሮ መግባባት ያቃተው፣ ከፌዴራል መንግስቱ ጋር ብቻ አይደለም፣ ትግራይ ክልል ውስጥ ካሉ የፖለቲካ ድርጅቶችም ጋር ከትግራይ ህዝብ ጋር ማለት የትግራይ ህዝብ ለህወሓት ያልሆነው ምን አለ? ቅድም ቴዲ አንስቶታል። ማለት ያላቸውን ጥሪት ብቻ አይደለም አሟጠው የሰጡት እኮ ገና ሮጦ ያልጠገቡ ህጻናት ልጆቻቸውን ሳይቀር እኮ ነው የገበሩት። ሽማግሌዎችን በህይወት ለማቆየት እኮ ህጻናት ልጆች ሳይቀሩ ነው የህይወት መስዋዕትነት የከፈሉት። ምን ያላደረጉ ያልሆኑለት ነገር አለ? በባለፈው ፕሮግራማችን አንስተናል። ማለት ህወሓት እንዲተርፍ የትግራይ ህዝብ ያላደረገው ነገር የለም። ራሱ ላይ ነው አሁን ዞሮ የመጣበት። አሁን ከትግራይ ህዝብ መጣላቱ እኮ አይደለም የሚያስደንቀው፣
ከትግራይ ህዝብ ተጣልቶ ከሻቢያ ጋር በፍቅር መውደቁ ነው የሚያናድደው። ስለዚህ የትግራይ ህዝብ ለኔ አሁን ሰላምን የሚፈልገው አት ኤክስፔንሲቭ ዌይ ነው የተማረው። በጦርነቶች ውስጥ ከፍተኛ ዋጋ በመክፈል ነው የተማረው። ጥሎብን ክቡር ጠቅላይ ሚኒስትሩን በተደጋጋሚ ያነሱታል። አብዛኛው የሀገራችን ጦርነቶች የተካሄዱት ሰሜን ላይ ነው። እነዛ ጦርነቶች ተደጋጋሚ ህዝቡን አንሰራራው ሲል እየመታ ቀና አልኩ ሲል እየመታ አሁን ያለበት ደረጃ ላይ አድርሰውታል። አንዳንዴ ኦፖርቹኒቲ አለ አይደለም ማለት የትግራይ ህዝብ ያ ጦርነት ባይኖርበት ኖሮ ዛሬ አይደለም ፍጹም ሰላም በሆኑ ከተሞቻችን ይቅርና አንጻራዊ ሰላም ባለባቸው አካባቢዎች ያሉ ልማቶችን ያና የትግራይ ህዝብ እነዛ ልማቶችን ተቋዳሽ ይሆን ነበር እኮ። የትግራይ ህዝብ ተስፋውን ነው የበላው ማለት የጠላት ክፉ ተስፋ የሚበላ ነው ይላሉ አይደል ጠቅላይ ሚኒስትሩ። በቃ ተስፋን የሚበላ ጠላት ነው።